እንኳን የሸመተ ያረሰ የማይችልሽ ይላል የሀገሬ ሰው። በስመ አብ ወወልድ ወመንፈስ ቅዱስ። በደህናዋ ነው ይችል ዛሬ ይገርማል። እንብላ እንኳን አላለችኝም። ይሄፍቶ ተቀምጬ ጉድ እኔ ምን አገባኝ? ዝም ብዬ ጽሁፍ የለ ጻፍ የሚያዋጣኝ ግን በደህናዋ አይደለም እንደዚህ እንጂ ለምን ይሆን ሲሆን አትናገሪም? ምን አለ ብትናገሪ? አንቺ ደግሞ ዝም በይ እዚያ ተነጨኝ አክለሽ ዝም በይ አትናገሪኝ። ሀላስ ልብላበት ወራኔ እንደፈለግሽብኝ እናቴ የተባረከ ይሆናልሽ። ላንቺ ብዬ ነው። እንደ አይነት አበላል ጥሩ አይደለም። ሰይጣናዊ አበላል አትብሊ። ረጋ ብለሽ እንደ አንድ ክርስቲያን ረጋ ብለሽብኝ ነው አልኩት። አገባሽም። እሺ ምን አገባኝ ሲጀመር አበጣገሽ ተቀምጬ እንብላ አላልሽኝ? እኔ ስለአንቺ ምን አገባኝ? ይሄው አያነሳም። አያንሳ ማን ነው የማያነሳው? እንደ አይደል ስልክ ስላላነሳልሽ ነው እንዴ እንደዚህ አይነት አርገሽ የምትበዩ? እስኪ አንቺ ደግሞ ዝም በይ አታናግሪ። እስኪ አንቺ ደግሞ ዝም በይ ልብላበት ይውሽ አይደል እንዴ? አነሳም አላነሳም አንቺ ተረጋጊ፣ ተረጋጊ። በቃ ተጣልታችሁ ከሆነ ተረጋግቶ ይመልስልሻል። አሁንም መደወይበት ሲጀምር ጥሩ አይደለም። አንድን ሰው ተጣልታችሁ ተዘጋጋችሁ በኋላ ነው መደወል በጣም ነው የሚያስጠላው። አሳየዋለሁ። እንትን ምን መጣመጥ ሰው አይደለሁም። አሳየዋለሁ እኮ እሱ ዘጋሽ አይደለ? አላስተረጋጊ ዝም በይ በቃ ኖርማል ኑሮ ቀጥይ። ከዚያ ስትረጋጉ እሱም ሲረጋጋ ትደውይለታለሽ ወይም ይደውልልሻል፣ ታወሩበታላችሁ። በቃ ይሄ ነው መፍትሄው። አንቺ እያልገባሽ ያለ ዝም በይ። እኔ ምንድነው ያልገባኝ? እስኪ ዝም በይ በቃ ልብላበት። አክልሽ አጨምሪብኝ። እኔ እኮ እያልኩሽ ያለሁትኝ ተረጋግተሽ ብይ፣ ራስሽን ፈታ አርጊ። ለእንዲህ አይነት ነገር ቦታ አትስጭ። በኋላ እሱም ተረጋግቶ ማንኛችሁ ጥፋተኛ እንዲሆናችሁ አንቺ ምስብ እሱ ምስብ። ከዚያ ትደውይለትና ይቅርታ ተጠይቂ። አንቺ አጥፍተሽ ከሆነ ይቅርታ ተጠይቂዋለሽ። አጥፍቶ ከሆነ ደግሞ እንደዚህ ዝም ስትይው ህሊናው ይወቅሰዋል፣ ይደውልልሻል፣ ይቅርታ ይጠይቅሻል። በጸብ ምክንያት መፍትሄው እንደዚህ ነው። በቃ ተዘጋሽ አይደለ? ዝም። እኔ ላንቺ ብዬ ነው ለማንም ብዬ አይደለም። የተጣላችሁበትን ምክንያትም አላወቅኩም። እንደ ሐሳብ ነው። ተረጋጊ። ሲደውልልሽ ወይም ቆየት ብለሽ ተረጋግታችሁ ትነጋገሩበታላችሁ። ንግግራችሁን በእርጋታ ትፈታላችሁ። አሁን ቢያነሳልሽ ግን ትጨቃጨቃላችሁ እንጂ አታወሩም በሰላም። እኔ ላንቺ ብዬ ነው ሲጀመር። ምን ታመጫለሽ? አሁን ደውልሽለት ምን ታመጫለሽ? ምንም አይመጣም። እንደውም ከንዴት ላይ ንዴት ነው የሚጨምረው። እየተላለካችሁ ነው የምትሄዱት። ተጣላችሁ አይደለ? ዝም ቆየት ብለሽ ለመደወል ቆየት ብለሽ ረጋ ብለሽ ምን ላይ ጥፋቴ እኔ ነኝ ያጠፋሁት ብለሽ ሲጀመር እኛ ካጠፋን ህሊናችን ወሰን። እሺ አንቺ ደግሞ ዝም በይ በቃ ነገኝ ወሬ ልሄድልሽ። አንቺ ደግሞ ለሱስ ስልክ ጠይብ ለሱስ ምግብ እየበላሁ ነው። አንቺ ከደህናው ላይ ነሽ እናቴ እየበላሽ። ሰው ሲጣላ ምግብ ይዘጋዋን፣ አንዳንዱ ሲጣላ ክሎሮክስ ይጠጣል። ያንቺስ በምግብ ማወጣልሽ ጥሩ ነው። አንዳንዱ ምግብ አያስበላውም። ጥሩ ላይ ነሽ ተመስገን። ለሱ ይብላኝ እንጂ እኔስ ወዲያ ሞላው። እሱ ሲጀምር ለምንድን ነው የሚጨናነቀው? እስኪ አንዴ ብቻ ልሞክርለትና ከዚያ በኋላ አልደውልለትም። አንዴ ብቻ ልሞክርለት። አያንሳም ውሻ አንሳ በቃ ይተው። ሲጀምር ለምንድን ነው የምትደበረው? ሀላስ እሱ አይደለ የዘጋኝ። ሀሳቡን ፈቶ እነሳለሁኝ። ፌስቡክ ላይ ፈቶዬን ሼር አረጋለሁኝ። ፏዴ መቀሰል እሱ ራሱ እየተሯሯጠ ይመጣል። እንደዚህ አድርጌ ነው የምሰራለት። ያንቺ ሀሳብ ዘር እንቁላ ነው እናቴዋ። እንደፈለግሽ ሁኚ። ፈቶ ሼር ማድረግ ቁም ነገር አይደለም። ተረጋግቶ ሲደውልልሽ በሰላም ማውራቱ ነው እንጂ እንደዚህ እሱን ለማስቀናት መሯሯጡ ጥቅም የለውም። እንደዚህ ቆንጆ ነው የለካው። ማይ ጎድ
ኧረ እንደው እንደማይሰራ ስራ ትስሪ። አሁን እሱ ጋር ስለተጣለሽ ሼር ስታረጊ ንቀት ነው የሚመጣበት። የምር በጣም ነው የሚነቅሽ። አሁን ተጣልታችሁ አሁን እሱን ለማስቀናት እንደዚህ ሼር ስታረጊ በጣም ነው የሚያስጠላው። ያስጠላል። ረጋ ያለ ሴት በቃ ነገሮችን በቀስ በቀስ የምትፈታ በሰዓቱ ተናዳችሁ ሁለታችሁ እንትን ብላችሁ ሊሆን ይችላል። ግን እንደዚህ እሱ ጋር ስለተጣላሽ ብቻ እንደዚህ እንትን ብለሽ ሸር ማድረግ ያስንቃል እንጂ አያስከብርም። እስኪ ሳምር የምር ረዲዚያን ያለሽም ለዚያ እንችል የማይበትም ሰዓት የለኝም። ሸር ሀረግሽ